ጤና ይስጥልን የተከበራችሁ የኢዴም ሚዲያ ተከታታዮች በሙሉ የዕለተ ሰኞ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። የኡጋንዳና የአፍሪካ ህብረት የምርጫ ታዛቢ ቡድን መሪዎች በአዲስ አበባ የቅድመ ምርጫ ምልክቶችንና የትብብር ስራዎችን አስመልክቶ የጋራ ውይይት አደረጉ። የብሔራዊ ምርጫ ቦርድ ማሳሰቢያ። የጎንደር ዩኒቨርሲቲ ተማሪዎች በፍንዳታው የተማሪዎች ህይወት ማለፉን ገልጸዋል። አትሌት ሰለሞን ባረጋ የታላቁ ማንቸስተር የጎዳና ሩጫ ውድድርን አሸነፈ። የኢትዮጵያ ከ17 ዓመት ሴቶች ብሔራዊ ቡድን ለዓለም ዋንጫ ለማለፍ ከዛምቢያ ጋር ይጫወታሉ ተባለ። የምርጫ ውጤትን በጸጋ ተቀብሎ ወደሚቀጥለው የትግል ምዕራፍ መሸጋገር የስልጣኔ ፖለቲከኛ አካሄድ ነው ተብሏል። ወደ ዝርዝር ዜናዎች የምንሄድ ይሆናል። አብራችሁን ቆዩ። የኡጋንዳና የአፍሪካ ህብረት የምርጫ ታዛቢ ቡድን መሪዎች በአዲስ አበባ የቅድመ ምርጫ ምልክቶችንና የትብብር ስራዎችን አስመልክቶ የጋራ ውይይት አደረጉ። የኡጋንዳ የምርጫ ታዛቢ ቡድን መሪ ዶክተር ስፔሲዩዛ ዋንዳሪ ከቀድሞ የኬንያ ፕሬዝዳንትና የአፍሪካ ህብረት የምርጫ ታዛቢ ቡድን መሪ ከሆኑት ኡሁሩ ኬንያታ ጋር ዛሬ በአዲስ አበባ መክረዋል። የምርጫ ታዛቢው ቡድን መሪዎች ያደረጉት ውይይት ከምርጫው በፊት የተደረጉ ምልከታዎችን ለመለዋወጥና የታዛቢዎችን የስምሪት እቅድ ለመገምገም የሚያስችል መሆኑን ተገልጿል። በተጨማሪም በኢትዮጵያ ሰላማዊ፣ ግልጽና ሁሉን ያካተተ የምርጫ ሂደት እንዲኖር የጋራ ቁርጠኝነታቸውን አረጋግጠዋል። ዶክተር ስፔሲዩዛና ኡሁሩ ኬንያታ በራሳቸው የልዑካን ቡድን መካከል ሊኖር ስለሚገባው የቅንጅት አሰራር በሰፊው መክረዋል። ሁለቱ የታዛቢ ቡድኖች የምርጫውን ሂደት አስመልክቶ የሚዘጋጁትን የመጀመሪያ ደረጃ የምርጫ ሪፖርት ግንቦት 26 ቀን 2018 ዓ.ም በአዲስ አበባ ከተማ በጋራ ለመግለጽ የጊዜ ሰሌዳ ማውጣታቸውን ከኡጋንዳ ሴኩሪተሪ የተገኘ መረጃ አመላክቷል። የጎንደር ዩኒቨርሲቲ ተማሪዎች በፍንዳታው የተማሪዎች ህይወት መጥፋቱን ገልጸዋል። የጤና ባለሙያዎች እንደገለጹት አንዱ ተማሪ ድንገተኛ ክፍል ላይ እንደደረሰ ህይወቱ አልፏል። ሁለቱ ደግሞ ኦፕራሲዮን ክፍል ከገቡ በኋላ ነው ህይወታቸው ያለፈውም ተብሏል። በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ተማሪዎች ተሰብስበው የአርሴናል እና ፒኤስጂ የቻምፒዮንስ ሊግ ፍጻሜ ጨዋታ እያዩ በነበሩበት ወቅት በተከሰተ ፍንዳታ የተጎዱ ተማሪዎች ለሕክምና ወደ ዩኒቨርሲቲው ሆስፒታል መምጣታቸውን፣ የሞቱ ተማሪዎች እንዳሉም የጤና ባለሙያው አረጋግጧል። በዩኒቨርሲቲ ሆስፒታል እንደሚሰሩ የገለጹት የጤና ባለሙያ ፍንዳታው የተከሰተው ቅዳሜ ዕለት 2 ሰዓት ተኩል ገደማ መሆኑንም ገልጸዋል። ማን እንደጣለው አይታወቅም። ቦምብ ፈንድቶ ነው በርከት ያሉ ተማሪዎች ተጎድተው የወጡት። የሞቱ አሉ የሚባለውም እውነት ነው ሲሉ ተናግረዋል። አንድ ተማሪ ድንገተኛ ክፍል እንደደረሰ ህይወቱ አልፏል። ሁለቱ ደግሞ ኦፕራሲዮን ክፍል ከገቡ በኋላ ነው ህይወታቸው ያለፈው። በአጠቃላይ 3 ተማሪዎች ናቸው የሞቱት ሲሉ ገልጸዋል። የተጎዱት በርከት ያሉ ተማሪዎች ናቸው። ቁጥሩን በትክክል አላውቀውም፣ ግን በርከት ያሉ ተጎጂ ተማሪዎች ናቸው የመጡትም ብለዋል። በተጨማሪም የጤና ባለሙያው እስካሁን ከ20 በላይ የሚሆኑ ተጎጂ ተማሪዎች በሆስፒታሉ እንደሚገኙም ገልጸዋል። አክለውም ቦምብ መሆኑን ያወቅነው ከጉዳቱ አንጻር ፍንጥርጣሪዎች ቁስሉ ላይ ስለተገኙ ነውም ብለዋል። የተጎዱት ተማሪዎች የዩኒቨርሲቲው ሆስፒታል ውስጥ ሕክምና እየተደረገላቸው መሆኑንም አስረድተዋል። አትሌት ሰለሞን ባረጋ የታላቁ ማንቸስተር የጎዳና ሩጫ ውድድር አሸነፈ። አትሌት ሰለሞን ባረጋ ትላንት በተካሄደው ታላቁ የማንቸስተር የ10 ኪሎ ሜትር የጎዳና ሩጫ ውድድር ድል ቀንቶታል ተብሏል። አትሌት ሰለሞን ውድድሩን ለማጠናቀቅ 27 ደቂቃ ከ37 ሴኮንድ ፈጅቶበታል። አትሌቱ ባለፈው ዓመት ውድድሩን ማሸነፉ የሚታወስ ነው።
ኡሩጓዊው አትሌት ሳንታይኮ ካታሮቭ ሁለተኛና ዩጋንዳዊው ኦስካር ሶስተኛ ደረጃን ይዘው ጨርሰዋል። ሌላኛው ኢትዮጵያዊው አትሌት ኦማር ሞሐመድ 28 ደቂቃ ከ27 ሰከንድ ስምንተኛ ደረጃ ይዞ አጠናቋል። በሴቶች የስሎቬኒያዋ አትሌት ክላር ሉካን 30 ደቂቃ ከ58 ሴኮንድ አንደኛ ወጥታለች። አሜሪካዊቷ ዌኒ ኬላንድ ሁለተኛ ስትወጣ፣ ታላቋ ብሪታንያ ሶስተኛ ደረጃን በመያዝ ውድድሩን አጠናቃለች። በ2003 የተጀመረው የታላቋ ማንቸስተር የ10 ኪሎ ሜትር ሩጫ በዓለም አትሌቲክስ የወርቅ ደረጃ የተሰጠው ታዋቂ የጎዳና ውድድር መሆኑንም አስታውቀዋል። የኢትዮጵያ ከ17 ዓመት ሴቶች ብሔራዊ ቡድን ለዓለም ዋንጫ ለማለፍ ከዛምቢያ ጋር ይጫወታሉ። በ2026 ከ17 ዓመት በታች ሴቶች የዓለም ዋንጫ ኢትዮጵያ የመጨረሻ ዙር ማጣሪያ ጨዋታዋን ከዛምቢያ ጋር ታደርጋለች። የኢትዮጵያ የ17 ዓመት ሴቶች ብሔራዊ ቡድን ትናንት በሁለት ዙር የመልስ ጨዋታ ብሩንዲን 2-1 በማሸነፍ በድምሩ ተጋጣሚውን 4-2 በመርታት ለመጨረሻው ዙር ማጣሪያ አልፈዋል። በአሰልጣኝ ራውድ አሊ የሚመራው ብሔራዊ ቡድን የመጨረሻ ዙር ጨዋታውን ከዛምቢያ ጋር እንደሚያደርግም አስታውቀዋል። የዛምቢያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ዛሬ ከሜዳው ውጪ ባደረገው የመልስ ጨዋታ 2-0 አሸንፏል። በኪባሳ ማሊባ ስታዲየም በተካሄደ ጨዋታ ፒዳ ሙዛዋና ኤልሳቤት ሞፋያ ግቦቹን አስቆጥረውታል። ውጤቱን ተከትሎ ዛምቢያ በድምር ውጤት 7-0 በማሸነፍ የመጨረሻ ዙር ተቀላቅላለች። ዛምቢያ ከኢትዮጵያ ጋር ለዓለም ዋንጫ ለማለፍ ትጫወታለች። ኢትዮጵያ ከዛምቢያ ጋር የዓለም ዋንጫ የመጨረሻ ዙር የማጣሪያ ጨዋታዎቿን በሰኔ ወር መጨረሻና 10ኛው የፊፋ የሴቶች ከ17 ዓመት በታች ዓለም ዋንጫ በጥቅምት ወር 2019 ዓ.ም በሞሮኮ አስተናጋጅነት ይካሄዳል። በውድድሩ ላይ 24 ሀገራት ይሳተፋሉ። በዓለም ዋንጫው አፍሪካ ሞሮኮን ጨምሮ 5 ሀገራት ተከልላለች። ቀሪ 4 ሀገራት በማጣሪያ ጨዋታው ይለያሉም ተብሏል። የምርጫ ውጤትን በጸጋ ተቀብሎ ወደሚቀጥለው የትግል ምዕራፍ መሸጋገር የሰለጠነ ፖለቲከኛ አካሄድ ነው ወይዘሮ ሜላትወርቅ ኃይሉ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ገለጹ። መራጮች ይበጀኛል ለሚሉት አካል ድምጽ ከሰጡበት ዕለት ጀምሮ በሚኖሩ ጊዜያት ተግባራዊ ከሚደረጉ ሂደቶች መካከል አንዱ የሆነው የምርጫ ውጤት ይፋ ከተደረገ በኋላ የምርጫ ውጤትን በጸጋ ተቀብሎ ወደሚቀጥለው የትግል ምዕራፍ መሸጋገር የአንድ የሰለጠነ ፖለቲከኛ አካሄድ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ገለጹ። ሰብሳቢዋ ይህን የገለጹት የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች ክርክር ማጠናቀቂያ የጥሞና ጊዜ መስሪያ መርሃ ግብር ግንቦት 20 ቀን 2018 ዓ.ም ሲካሄድ ነው። ምርጫ ቦርዱ ነጻ፣ ፍትሐዊና ገለልተኛ ሆኖ ለመስራት እስከ መጨረሻው ጥረት እንደሚያደርግ የገለጹት ወይዘሮ ሜላትወርቅ መራጩ ሕዝብ ድምጹን ከሰጠ በኋላ ፖለቲከኞች የምርጫ ውጤትን በጸጋ ተቀብሎ ወደሚቀጥለው የትግል ምዕራፍ መሸጋገር እንደሚገባቸውም አሳስበዋል። በመራጭነት ሂደት የተሳተፉ የኢትዮጵያ ሕዝብ በተለያየ ኃላፊነት ቦታ ላይ የሚገኙ አካላትና ሁሉም ባለድርሻዎች የምርጫውን ውጤት በሰላማዊ መንገድ በመቀበል የሀገሪቱን ቀጣይ ሰላም የማመቻቸት ኃላፊነት እንዳለባቸውም አስረድተዋል። ቦርዱ 7ኛውን ጠቅላላ ምርጫ ፍትሐዊ፣ ነጻና ገለልተኛ ለማድረግ የሚያደርጋቸው እንቅስቃሴዎች ሁሉ የተመቻቸ ሁኔታ እንዳልነበር በብዙ ውጣ ወረዶችና ፈተና ውስጥ ሆነው ማከናወኑንም ጠቅሰዋል። ነጻ ሆኖ ምርጫን ለማስተዳደር እየሞከረ እንደሚገኝ ተቋሙ በሂደቱ የነበሩትን ችግሮች ተቋቁሞ ለመጨረሻ ምዕራፍ የደረሱ የፖለቲካ ፓርቲዎችን እንዲሁም ከተሰጣቸው ኃላፊነት በተጨማሪ የቦርዱን ስራዎች ለማገዝ የሲቪል ማህበረሰብ ድርጅቶችን ያደረጉትን ጥረት አድንቀዋል። 7ኛው ጠቅላላ ምርጫ በዛሬው ዕለት ግንቦት 24 ቀን 2018 ዓ.ም እንደሚካሄድ ይታወቃል። በሌላ በኩል በተለያዩ ክልሎች ምርጫ ቦርዱ ምርጫውን ለማካሄድ አስቻይ ናቸው ያላቸውን ቦታዎች በአረንጓዴ
በአረንጓዴ በቢጫና በቀይ በመለየት የጸጥታ ሁኔታውን በሚመለከት ድምፅ እስከሚሰጥበት ሰዓት ድረስ ክትትል እንደሚደረግ በተደጋጋሚ ሲገለጽ ቆይቷል። ቦርዱ ለሕዝብ ተወካዮች ምክር ቤትና ለክልል ምክር ቤት የሚወዳደሩ አባላትን ብዛት፣ ምርጫ የሚካሄድበትን የምርጫ ክልሎች ብዛትና የፖለቲካ ፓርቲዎች ይፋ አድርጓል። በተጨማሪም ዛሬ ጠዋት ከ12 ሰዓት ጀምሮ የምርጫ ጣቢያ ተከፍቶ የድምፅ መስጠት ሂደት ይከናወናል። ለዚህም የድምፅ መስጠት ሂደት አስፈላጊውን ዝግጅት በቦርዱ ተደርጓል። ዛሬ ግንቦት 24 ቀን 2018 ዓ.ም ከመሰረታዊ ከሚባሉ አገልግሎቶች እንደ ሆስፒታል፣ ሬስቶራንት ካሉት ውጪ ስራ አይኖርም። አክለውም የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ መራጮች በሙሉ በዚህ የድምፅ መስጫ ቀን ወጥተው ድምፃቸውን እንዲሰጡ መልእክታቸውን አስተላልፈዋል። ለዛሬ ለዕለተ ሰኞ ያዝንላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ